ሄለን ምንም እንኳን ቶማስ በመሞቱ ትንሽ ያዘነች ቢመስልም ግን ደግሞ እያስመሰለች ነው። ስለ ሞተ ምንም አይነት ግዴታም ሆነ ትንሽ የሀዘን ስሜት አልተሰማትም። ቶማስ ከሞተ በኋላ ይህ ሀብት የሱ የሆነው በሙሉ የኔ ነው ብላ ስለምታስብ ምንም ግድ አልሰጣትም በመሞቱ። ነገር ግን ቶማስ አንድ ወራሽ አለው። እሱም እንግዲህ በሉል ነው። በሉል እንግዲህ የመጀመሪያ ልጁ ሲሆን ለቶማስ፣ ሄለን ደግሞ ሁለተኛ ልጁ ከሄለን የወለዳት ነች። በዚህ የተነሳ ሄለን ሁሉንም ሀብትና ንብረት የኔ ነው ለኔ ነው የሚገባኝ በማለት የአንዳንዱ በፊቷ የሚያጋጥሟትን ችግር በሙሉ ጠርጋ ለማስወገድ የተለያዩ መንገዶችን እየተጠቀመች ትገኛለች። ይሁን እንጂ ያፌት ወይም ደግሞ ናታን የሚባለው እንግዲህ መንገዷ ላይ ቆሞባት ይገኛል። ለምን መጣህ እዚህ ቤት ምን ታደርጋለህ? በማለትም ስትጠይቀው ነበረ። በሌላ በኩል እንግዲህ ኑኑ በጣም በሽተኛ እንደሆነች ራሷን አሳምነዋለች። ምንም አይነት ህመም ወይም ደግሞ የህመም ስሜት እንዳልተሰማት እያወቀች ነገር ግን በሽተኛ ነች ስላለቻት ብቻ ሄለን እንደም ደግሞ ከማንም ሰው መቅረብ የለብሽም በማለት ከሁሉም ሰው እንድትርቅና ምግብ ራሱ ስትበላ ሳህን ለብቻዋ እንድትወስድ ስላዘዘቻት በዚህ የተነሳ ደግሞ በጣም ብስጭት ብሏት የብቸኝነት ስሜት እየተሰማት ይገኛል። ታዲያ በዚህ የተነሳ እንግዲህ እኔ እስከ መቼ ነው ከሰው ርቄ የምኖረው በማለት ራሷን ለማጥፋት እንግዲህ እጇን በቢላዋ ቆርጦም ነበረ። ይሁን እንጂ በወቅቱ በሉል የሚባለው ደርሶ አድኗታል። በዛ ወረቀት ላይ የጻፈችው ደብዳቤም ነበረ። ያ ደብዳቤ ቀድሞ የደረሰው ለበሉል ነበር። በሉልም እንግዲህ እጇን ከቆረጠች በኋላ ያንን የምንድነው የተጻፈ በሚል ወረቀቱና ደብዳቤውን ሄዶ አንብቦታል። እንግዲህ ኑኑ ወደ ውጭ ከወጣች በኋላ እያለቀሰች ጓዟን ሸብስባ ተሸፋፍና ነበር የወጣችው እና ማንም ሰው እንዳያት ከዛ ቤት ውልቅ ብለሽ መጥፋት አለብሽ የሚል አይምሯ ላይ ሀሳብ ስለመጣላት ምክንያቱም ሄለን በጣም እያንከለከለቻትና ከማንም ጋር እንዳትደርስ አስጠንቅቃ ስለነገረቻት በእኔ የተነሳ ማንም ሰው በሽተኛ እንዲሆን አይገባም በማለት ቤቱን ለቃ በመውጣት ላይ ያለች በሉል መንገድ ላይ ያገኛታል። በሉልም ወዴት ነው የምትሄጂው? ነይ ተመለሽ በማለት ያናገራታል። ዞር በልልኝ ልቀቀኝ በማለት መልሳለን ነበረ። እንግዲህ በሉልም እኔና አንቺ እኮ ቢያንስ አንድ ላይ አድገናል፣ ግን ደግሞ ለምንድን ነው አንድም ቀን ደስተኛ ሆነሽ አይቼሽ አላውቅም፣ ምንድነው በዚህ የሚያስከፋሽ የሚያስጨንቅሽ ነገር ብሎ ችግሯን ለመወያየት እንዲሁም ደግሞ ለመጠየቅ ሞክሯል። ይሁን እንጂ ኑኑ እየነገረችው አልነበረም። ምንም ችግር የለም ደህና ነኝ ዞር በልልኝ አሁን መሄድ አለብኝ በማለት እንግዲህ መንገዷን ስለዘጋባት ቆማ ማናገረችው። በዚህ የተነሳ እንግዲህ ኑኑ ቅፍ አደረገችውና ማልቀስ ነበር የፈለገችው። ከማውራት ይልቅ ማልቀስ ይሻላል በማለት ታለቅሳለች። በሉልም እንግዲህ በቃ አልቀሰሽ የሚወጣልሽ ከሆነ ምንም ችግር የለውም የሚበቃሽን ያክል አልቅሽ በማለት ትከሻውን ይሰጣትና ደገፍ ብላ ማልቀሷን ጀመረች። እስከሚበቃት ካለቀሰች በኋላም እንግዲህ ታዲያስ አሁን ተረጋጋሽ በማለት ጠየቃት። እሷም ደህና እንደሆነች ከነገረችው በኋላ መሄድ አለብኝ ትላለች። በሌላ በኩል እንግዲህ አዶናይ ኑኑን ይወዳታል። በዚህም የተነሳ እንግዲህ ያቺ ኤልሹ የምትባለው ቆይ እኔ እናንተ አሁን ስንት ነገር የሚያስጨንቀን ነገር አለ። ያንተም አባት ሞቷል፣ የኔም አባት ሞቷል። አንተ ግን በሳት የምታስበው ስለ ሴት ነው አይደለም? የት ገባች የት ወጣች እያልክ ኑኑን ከምትከታተል ለምንድን ነው በጋራ ሆነን የኔና አንተን ሀዘን የማናሳልፈው በማለት ለአዶናይ ትመልስለታለች። አዶናይም እንግዲህ አንቺ እንደምታስበው አይደለም ጉዳዩ የተለየ ነው በማለት ያሳያታል። ኤልሹ እንግዲህ አዶናይ በጣም ስለምትፈልገው ከኑኑ እንዲርቅና እንዲሁም ደግሞ ከበሉል ሁሉ እንድትርቅ ስለምትፈልግ የተለያዩ ምክንያቶችን እየፈለገች ኑኑን በሁሉም ሰው ጠላት ታደርጋለች፣ ትቀናባታለች። አዶናይም በጣም ይናደድና በቃ ውጭልኝ ይልና መኝታ ክፍል ውስጥ ያስወጣታል። በሌላ በኩል እንግዲህ መሲ እህቷ ከቤት ጠፍታ ስለነበረ ተጨንቃ ነበረ። ይሁን እንጂ ለበሉል ከደወለች በኋላ ከኔ ጋር ናት በማለት ካሳወቃ በኋላ እንግዲህ ለምንድን ነው ያልነገራችሁ በማለት ትቆጣለች። ይቅርታ በማለትም ስልኩን ይዘጋባታል። እንግዲህ ኑ ተመለሱ ወደ ቤት ትላቸዋለች።
መሲም እንግዲህ ወደ ቤት ከገባች በኋላ ከናታን ፊት ለፊት ሄዳ ግጥም ትላለች። ናታንም በመንገዷ ይቆምና አላሳልፍሽም ይላታል። እሷም እንግዲህ እንደ እድሜ ሁን ተከብር አሳልፈኝ እያለች መጨቃጨቅ ጀመረች። በዛ ላይ ደግሞ ከሰው ቤት ነው ያለው ምንድን ነው እንደዚህ የሚያደርግ ስትለው የሰው ቤት አይደለም ማውራት አለብን እናንቺ በማለት ከመሲ ጋር እንግዲህ ሊያወራት ይፈልጋል። መሲም እንግዲህ ቴዲ ፍቅረኛዋ ስለጎዳት ወንዶች ስትባሉ አስመሳይ ናችሁ በማለት ከሃዲ በማለት ትመልስለታለች። እንግዲህ ናታንም ምን ከሃዲ ነው ያልሽው? በቃ እኔና አንቺማ ማውራት አለብን ነይ ተቀመጭ ሳሎን ላይ ይላትና ያስቀምጣታል። መሲ ከተቀመጠችም በኋላ ከዚህ ጋር እኮ መቀመጥ አይፈቀድልኝም በዛ ላይ የተከበረ ቦታ ነው ትለዋለች። እሱ ምንም ችግር የለውም ተቀመጭ እኔ ፈቅጃለሁ ይላል። በዚህ መካከል እንግዲህ ለቶማስ ደብዳቤ የላክሽ አንቺ እንደሆንሽ ደርሽበታለሁ ስለዚህ ማውራት አለብን ይላታል። መሲ በዚህ መካከል ጭንቅ ይላትና ወይኔ እንዴት ሊያውቅ ቻለ? ለምን እውነትም የሰው ዘመዳቸው ነው እንዴ በማለት ትጠራጠራለች። ወዲያውንም እንግዲህ ሄለን መጣችና አብረው ቁጭ ብለው ስታያት እሳት ለበሰች። ምን ትሰሪያለሽ እዚህ ጋር ነይ ውጭ በማለት እንግዲህ አጮኸቻት። እሷም እንግዲህ ከደነገጠች በኋላ ለመሄድ ስትሞክር ይኸው ስልክ ቁጥር ይሄውነትና ሲመችሽ ደውዪልኝ በማለት ናታን ቁጥሩን ይሰጣታል። ሄለን እንግዲህ በጣም ተናዳለች። ምን እንዳለችው ለዛ ሰው ስላልገባት ነይ ውጭ ካለቻት በኋላ እንግዲህ ከሱ ጋር ማውራት ስለፈለገች ታወራዋለች። ደግሞ እዚህ ቤት ምን ታረግ መጣ በማለት ነበር የመለሰችለት። በሌላ በኩል እንግዲህ ናታን አጎቱን ያን በሉልን ከዚህ በኋላ የሚሰማ ነገር ሁሉም ነገር ያንተ ሀብት ነው እና አደራን ተጠንቅቀ ያዘው፣ በዛ ላይ ደግሞ አንድ ወራሽ አለ የተባልከው አንተ ነህ በማለት ነግሮታል። እንግዲህ በሉልም ይሄ ጉዳይ አልገባውም። ሲጀመር ለሀብትና ለገንዘብ ይሄን ያክል ቦታ የለኝም፣ በመጀመሪያ አባቴን የገደለውን ሰው ማወቅ አለብኝ በማለት ነው የመለሰለት። አጎቱም እንግዲህ ሁሌም ከምታደርጋቸው እንቅስቃሴዎች አብሬ ነኝና በርታ ያለውን ነገር ፈትሽ ሲለው ቆይ አንተም አዶናይ ምንድን ነው አንድ አይነት ነገር የምትነግሩኝ ይለዋል። እንግዲህ እሱ አልነቃም እስካሁን እናቱ በጣም ጥሩ እንደሆነች ነው የሚያስበው። ነገር ግን እነሱ አይኑን እንዲገልጥ እየገፋፉት ነው። ይሁን እንጂ እሺ በማለት ነበር የተመለሰው። ሄለንም እንግዲህ በጣም ተናዳበት ስለነበረ ከያፌት ጋር ሁና ይህ ቤት የእህቴ ቤት ነበረ፣ አንቺ እኮ አሁን ነው የመጣሽው፣ ሲጀመር ድርሻ አለኝ ከዚህ ቤት በማለት ያናግራታል። ይህ ምን ድርሻ ነው ትለዋለች። እንደነገርኩሽ ነው የእህቴ ቤት ነው፣ እንግዲህ ባሏ ሞተ ማለት ምንም አይነት ድርሻ የለኝም ማለት አይደለም በማለት እንግዲህ የኔም ቤት ስለሆነ እዚህ ቤት እንደፈለግኩ መምጣት የመግባት ነው መብት አለኝ ይላታል። ሄለን እንግዲህ እንደዛማ ሊሆን አይችልም ውጣልኝ በማለት ነው እንግዲህ የምታስበው። ስለዚህ እንግዲህ አጎትየው አሁን የበሉልና የአዶናይ አጎት ለመበቀል ያሰበ ይመስላል። እንዲሁም ደግሞ መሲ በጣም ተመችታኛለች፣ ምንድነው ለሰራተኛ ክብር የሌለሽ፣ በስርዓት አናግሪያቸው፣ በስርዓት አክብሪያቸው እያለ ሲመክራትም ነበረ። በጣም እንዳፈቀራት ወይም ደግሞ መሲ እንደተመቸችው ይነግራታል። እንግዲህ አጅሪትም በጣም እሳት ነው የጎረሰችው። በዚህ የተነሳ ወደ መኝታ ክፍል ከሄደች በኋላ መሲ ልታናግራት ስትል መሲም የሄለንን ጸባይ ስለምታውቀው ወዲያውኑ ፈጥና ከሄድሹ መኝታ ክፍል ነበር ሄደችው። ብቻዬን ካገኘችኝማ ትገለኛለች በማለት ነይ ጸጉርሽን ልስራለች ትልና የልጇን ጸጉር ለመስራት ትመጣለች። ወዲያውኑም እንደጠረጠረችው ሄለን መጣችና ከዚህ ምን ትሰራለች ስትላት የልጅቱን ጸጉር ልሰራ ነው ትላታለች ማለት ነው። እሺ በቃ በማለት እንግዲህ ኤልሹን በጣም ግራ ተጋብታ ነበረ። ነይ በቃ ልስራሽ ትልና እንግዲህ እንደምንም አድርጋ ተዋሻለች። ያው ሰራቻ ማለት ነው በዛው። በሌላ በኩል እንግዲህ ቆያቸው የትሽ ግን ለምንድን ነው ሁሉም ሰው የሚወዳት? በሁሉም ሰው ፊት ተወዳጅነት ማትረፍ ትፈልጋለች እያለች እንግዲህ ለእህቷ ትነግራታለች። እሷም አትጥያት እያለቻት ነው። አሁን ኑኑን እንግዲህ ከዛ ቤት ሌባስ ብላ ማስወጣት ነው የፈለገችው ኤልሹ። በዚህም የተነሳ የእናቷን ጌጣጌጦች ትሰርቅና ከኑኑ ሻንጣ ተደብቀዋለች። ከደበቀችውም በኋላ እንግዲህ ኑኑ ወደ ውጭ ነበረች። ያው ተደውሎላታና የተመለች ተብላ ከበሉል ጋር ስለነበረች በዚህ የተነሳ እንግዲህ ስትመጣ ምን አይነት ነገር ሊገጥማት ይችላል? ሌባ ተብላ እዛ ቤት ትወጣለች ወይስ ደግሞ አትወጣም? በሌላ በኩል እንግዲህ በሉል ለአንቺ ደስታ የሚሰጥሽ ነገር ምንድን ነው ብሎ ሲጠይቃት በመጀመሪያ ጤና ነው፣ ሁለተኛ እናቴን እህቶችን በቃ ከሰው ቤት አውጥቼ የራሴ ቤት ኖሮኝ እዛ ባኖራቸው በጣም ደስ ይለኛል የሚል ምላሽ ነው የመለሰችለት። ጤና ስትል ግን ቆይ አሞሻል እንዴ በማለት ይጠይቃታል። እሷም ጉዳዩን አይ ደህና ነኝ ትላለች። እንግዲህ አኑ በሽተኛ እንዳልሆነች ብታውቅ ጥሩ ነበረ፣ ነገር ግን እስካሁን
ማንም የነገራት ሰው የለም። የዛሬ ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ